ተቀምጠው እንደኛ መማር ባይታደሉ ነጠላቸውን አጣፍተው ግን ቤተክርስቲያን ሲገኙ ነጠላ ባደረገ አይደለም ብለን ያሳደድናቸው። ለማስቀደስ ባይታደሉ ጠዋት ጸበል ለመጠጣት ሲመጡ ጸበል በመጠጣት አይደለም ብለን ያሳደድናቸው። የማይችሉትን ጸሎት ከፍተው ማንበቡን እያወላገዱት እያነበቡት ለመልመድ እንደኛ መሆንም ፈልገው ሽተው እያሉ አይተናቸው አዲስ ክርስቲያን ከጳጳስ ይበልጣል እያለን ያሸማቀቅናቸው ስንት ነፍሳት እኮ አሉ። በተለያየ ሱስ ውስጥ ቢሆኑም ነገር ግን ከነችግራቸው ቤተክርስቲያን ሲመጡ ካልነጻ አትምጣ ብለን ያሳደድናቸው። ባለቤቱ እኮ ብሏቸው አያውቅም። አንተማ አብቅቶልሃል፣ አንተማ መቼ ልትለወጥ ትችላለህ፣ መቼም ታጥቦ ጭቃ ነህ፣ ነገ እንደምትስት እናውቃለን እያለን የምንናገራቸው ንግግሮች ክርስቲያኖች የሌላውን ሰው የኃጢአቱን ክፋት ብቻ ሳይሆን የሚያሳዩት ላልጸና ሰውም ጭምር እግዚአብሔር መሐሪ እንዳልሆነና ከዚህ በላይ ሊሸከምን እንደማይችለንም ጭምር እኮ አምነውና ተሰናክለው የወጡ ስንት ነፍሳት አሉ በእኛ ምክንያት። እግዚአብሔር ደጁን ሳይዘጋ ክርስቲያኖች እኛ እርስ በእርስ የቤተ ክርስቲያንን ደጅ በሰው ላይ መዝጋት የለብንም። እሱማ ከነ ችግራቸው ነው የሚፈልጋቸው። እሱማ ከነ ድክመታቸው ነው የሚፈልጋቸው። እኛንን ፍጹም የሆንን ይመስል ፍጹማንን ብቻ የምንፈልገው። በጣም ነው የሚገርመው። አናዳምጠውም ስማን እንለዋለን፣ አናየውም ይሄን እንለዋለን፣ ቦታ ሳንሰጠው ቦታ ሰጠን እንለዋለን። ኧረ ተው ክርስቲያኖች፣ እንደዛ ልንሆን አይገባም። መጀመሪያ እኛ ለእግዚአብሔር የሚጠበቅብንን ነገር ቀድመን ማሟላት አለብን። ከዛ በኋላ እግዚአብሔር ለቃሉ የታመነ ነው። እንኳን አርግልን ብለነው እንደሚያስፈልገን አውቆ ያደርገዋል። አሁን አንድ ሰው መጥቶ ቤተ ክርስቲያን ውስጥ ቤተ መቅደስ ውስጥ ነው የምላችሁ፣ ቤተ መቅደስ ውስጥ አያደርገው። ቤተ ክርስቲያን ቤተ መቅደስ ውስጥ መጥቶ ድራፍት ቢጠጣ ምንድን የምትሉት? ዳር ሆነን ስለ ቤተ ክርስቲያን ጉዳይ ይመለከተናል የምንልበት ጊዜ ማብቃት አለበት። እዚህ ስንታይ ክርስቲያንን ማህበራዊ ሚዲያው ላይ እንደኛ ሐሳብ የለም። ዛሬ በጣም የሚያሳዝነው እግዚአብሔር ደጁን ሳይዘጋባቸው፣ እግዚአብሔር እንዳትመጡ ብሎ ሳይከለክላቸው እኛ በመጣንበትና ወደ እግዚአብሔር በቀረብንበት ምክንያት ካልሆነ በቀር እነርሱ በመጡበት መጥተው እግዚአብሔር አስተካክሎ እንዲያጸናቸው እኮ ሳንፈልግ በሩን እየዘጋን ሰዎች እያባረርን ያለነው እኛው ነን። ነፍስ እንደተረፈን ማለት ነው። በጣም የቤተ ክርስቲያኖች ቁጥር በዝቶብን ግቢው ጠቦን ቤተ መቅደሱም አጥሮን ክርስቲያኖች በጣም ሰፍተው ይመስል እኮ ነው ሰው ስናባር ሰው ስናሸሽ ሰውም ጭምር ወደ ቤተ ክርስቲያን እንዳይቀርብ ስንሞክር ሁላችንም በተለያየ መንገድ የምንታየው። እግዚአብሔር እውነት ልቡናችንን ይመልስልን። እግዚአብሔር ደጁን ሳይዘጋ ክርስቲያኖች እኛ እርስ በእርስ የቤተ ክርስቲያንን ደጅ በሰው ላይ መዝጋት የለብንም። የንስሐን በር መዝጋት የለብንም። አንተ እንዴት ትማራለህ? አንተ እንዴት እግዚአብሔር ይቅር ሊልህ ይችላል? አንተማ አብቅቶልሃል፣ አንተማ መቼ ልትለወጥ ትችላለህ፣ መቼም ታጥቦ ጭቃ ነህ፣ ነገ እንደምትስት እናውቃለን እያለን የምንናገራቸው ንግግሮች ክርስቲያኖች የሌላውን ሰው የኃጢአቱን ክፋት ብቻ ሳይሆን የሚያሳዩት ላልጸና ሰውም ጭምር እግዚአብሔር መሐሪ እንዳልሆነና ከዚህ በላይ ሊሸከምን እንደማይችለንም ጭምር እኮ አምነውና ተሰናክለው የወጡ ስንት ነፍሳት አሉ በእኛ ምክንያት። ከተለያየ የህይወት መንገድ መጥተው ቤተ ክርስቲያን ቆመው የማይችሉትን ጸሎት ከፍተው ማንበቡን እያወላገዱት እያነበቡት ለመልመድ እንደኛ መሆንም ፈልገው ሽተው እያሉ አይተናቸው አዲስ ክርስቲያን ከጳጳስ ይበልጣል እያለን ያሸማቀቅናቸው ስንት ነፍሳት እኮ አሉ። ስንት ነፍሳት በእኛ ምክንያት የጠፉብን። ለማስቀደስ ባይታደሉ ጠዋት ጸበል ለመጠጣት ሲመጡ ጸበል በመጠጣት አይደለም ብለን ያሳደድናቸው። ተቀምጠው እንደኛ መማር ባይታደሉ ነጠላቸውን አጣፍተው ግን ቤተክርስቲያን ሲገኙ ነጠላ ባደረገ አይደለም ብለን ያሳደድናቸው። በተለያየ ሱስ ውስጥ ቢሆኑም ነገር ግን ከነችግራቸው ቤተክርስቲያን ሲመጡ ካልነጻ አትምጣ ብለን ያሳደድናቸው። ባለቤቱ እኮ ብሏቸው አያውቅም። እሱማ ከነችግራቸው ነው የሚፈልጋቸው። እሱማ ከነድክመታቸው ነው የሚፈልጋቸው። እኛንን ፍጹም የሆንን ይመስል ፍጹማንን ብቻ የምንፈልገው። በጣም ነው የሚገርመው። ለዛ ነው ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? ያላችሁባት ቤተክርስቲያን ጻድቃን የሚገኙባት ብቻ ሳይሆን ራሳቸውን ለመለወጥ ኃጢአተኞችም የሚሰበሰቡባት ናት ይላል። እኛ ጸድቀን አይደለም ቤተክርስቲያን የመጣን፣ ልንጸድቅ ነው እንጂ። እኛ ንጹሃን ሆነን አይደለም፣ ኃጢአተኛ ሆነን ልንነጻን የመጣን። እንዴት ነው ታዲያ ክርስቲያኖች ይሄንን ረስተነው ሌላ እንደኛ ታማሚ ሲመጣ የምናባር? ሌላ እንደኛ ሊሻለው የሚፈልግ ሰው ሲመጣ አያስፈልግም እያለን የምናሰደው? አያችሁት? ክርስቶስ ሁሉንም ነው የተሸከመው። ቤት ውስጥ ሲሆን ይሄንን ሁሉ ህዝብ ያስተምር ነበር።
ውጭም ሲሆን ይህንን ሁሉ ህዝብ ያስተምር ነበር። ለዛ ነው ቅዱስ ወንጌል በቤት ውስጥ በሚያስተምራቸው ጊዜ አለና ቤት ውስጥ አስተምሮ ከጨረሰ በኋላ ግን ወደ ባህር ወጣል። ወደ ባህር ወጣ። ክርስቶስም ያስተምራቸው የነበሩት ህዝብ የልቦናቸው ፍጻሜ ወይንም ደግሞ ሐሳባቸው እስኪከናወን ድረስ አይለቁትም። እነሱ አይለቁትም በፍጹም እስከ መጨረሻው ድረስ ይከተሉታል። አሁን ግን ምን አለ መሰላችሁ ሲነበብ እንደሰማችሁት ክርስቶስ ይሰማው የነበረው ህዝብ እየተከተለው እሱም ከቤት ወጣና ወደ ባህር ሄደ። ወደ ባህር ከሄደ በኋላ ታንኳ አገኘ። ታንኳው ላይ ተሳፈረና እርሱ ብቻውን ታንኳው ላይ መንሳፈፍ ጀመረ። እነሱ ግን ወደቡ ጋር ቀሩአል። ወደቡ ጋር ቀሩ በሉ። ወደቡ ጋር ቀሩ ማለት ከእርሱ ጋር አብረው ወደ ምኑ አልገቡም ማለት ነው። ወደ ባህሩ አልገቡም። እሱ ባህሩ ላይ ታንኳው ላይ ነው ያለው። እነሱ ወደቡ ዳር ሆነው ነው ይሄ ትምህርት የተማሩት። ምን ማለት መሰላችሁ ክርስቲያኖች? ክርስቶስ የተሳፈረባት ታንኳ የቤተ ክርስቲያን ምሳሌ ናት። ታንኳ እንደምታውቁት ከሚቀዝፋት ሰው ውጪ 2 3 4 ሰው መሸከም አትችልም። አንዲት ሰው ብቻ ነው መሸከም የምትችለው አቅሟ የሚፈቅደው ማለት ነው። ያቺ ታንኳ ላይ ክርስቶስ ብቻውን ለመውጣት ፈቀደ። ህዝቡን እኮ አስከትሎ መሄድ ይችላል። በዙሪያው ያሉ ሌሎች መርከቦችም እንኳን እኮ ጭምር እስኪመጡ ተጠብቆ ሁሉም አብረው ተጭነው እነሱም መስማት እንዲችሉ እሱም ደግሞ ሳይደክም መናገር እንዲችል አድርጎ መስበክ ይችላል። ምክንያቱም ባህር ላይ እየተንሳፈፉ መናገር በጣም ከባድ ነው። ምክንያቱም እንደምታውቁት እነሱ ያሉት ዳር እርሱ ያለው እንደዚህ እንደ ዘመናችን ድምጽ ማጉያ የለም። በድምጹ ነው ጮክ ብሎ የሚያስተምረው። ስለዚህ መራራቁ ራሱ የሚያመጣው የመልእክት ልዩነት ሊኖር ይችላል። እየሰማችሁኝ ነው? የመልእክት ልዩነት በአግባቡ ላይ ሰሙ ይችላሉ። ልብ ብላችሁ ስሙ። ይሄንን ማወቅ ተስኖት አይደለም ክርስቶስ ብቻውን እርሱ ታንኳ ላይ ተንሳፎ ሄደ። የተሳፈፈባት ታንኳ እንዳልኳችሁ ቤተ ክርስቲያን ነው። ቤተ ክርስቲያን ላይ እርሱ ብቻውን ቆመ። ምን ለማለት ነው? ቅዱስ ቄርሎስ ዘእስክንድርያ ይላል የቤተ ክርስቲያን ብቸኛ መሪዋ እርሱ እንደሆነ እንዲታወቅ ነዋል። ቤተ ክርስቲያን ላይ ሁላችንም ተሰብስበን ባለንበት ቤተ ክርስቲያንን እንዲመሯትም ጭምር ሹሞ የሰጠን አባቶቻችን ሐዋርያት ከነሱም በኋላ ተከትለው በአሰረ ክህነታቸው የተተኩ አባቶች ጳጳሳት አሉን እናምናለን ጭምር። ነገር ግን በእነሱ ላይም ቢሆን አድሮ ታንኳይቱ የተባለች ቤተ ክርስቲያንን የሚመራው ራሷ የሆነው ማን ብቻ ነው? ክርስቶስ አምላካችን ብቻ ነው። ለዛ እኮ ነው በነገራችን ላይ ክርስቲያኖች በቤተ ክርስቲያን ችግር የለም፣ በቤተ ክርስቲያን ስህተት የለም፣ በቤተ ክርስቲያን ነውርና ነቀፋ የለም ሲባል እኮ መቅደስ የተባለው የኛ ሰውነት አይሳሳትም፣ ነውር አይገኝበትም፣ ክፋትም አይታጣበትም እያለን አይደለም። ንጹህ ሆና የክርስቶስ አካል የሆነችው ቅድስቲቷ ቤተ ክርስቲያን ግን በባህሪዋ ክብር ይግባት፣ ነውርና ነቀፋ ሊገኝባት አይችልም። መሪዋ ማን ስለሆነ ነው? ቤተ ክርስቲያን ትሳሳታለች ማለት በነገራችን ላይ ታንኳዋ ላይ ቆሞ የሚቀስፋት ክርስቶስ ክብር ይግባውና ይሳሳታል ብሎ እንደመናገር ነው። ሎቱ ስብሐት። ይህ ሊሆንም አይችልም በፍጹም። የተሳፈረባት እርሷ እንደሆነች እንድናውቅ ነው። ያለንበት ቤተ መቅደስ ገብተን ስርዓት አምልኮ የምንፈጽምበት ስርዓት አምልኳችንን የምንሳተፍበት እያንዳንዱ ቤተ ክርስቲያን በዓለም ውስጥ ያለው መሪው የበላዩ ራስ ሆኖ የሚመራው ክርስቶስ እንደሆነ እንድናውቀው አንድ። ሁለተኛው ክርስቶስ በታንኳ ላይ ተንሳፎ ለብቻው የሄደበት ምክንያት ደግሞ ምንድነው? ታንኳው ቤተ ክርስቲያን ብቻ ሳይሆን የኛም ሰውነትም ጭምር ስለሆነ ነው። እስኪ ታንኳው በሉ እንጂ የማን ሰውነት ነው? የኛ ሰውነት ነው። ልብ ብላችሁ ስሙ። ታንኳው አንድ ሰው መሸከም እንደሚችለው ሁሉ የኛም ሰውነት መሸከም የሚችለው እንዲሸከምም ተደርጎ የተዘጋጀው ለእግዚአብሔር። አሁን ግን ክርስቲያኖች እስኪ ሰውነታችንን ከእግዚአብሔር ውጪ የተሸከመ ነገር ብንፈልገው አናገኝበትም? ብዙ ነገር እናገኝበታለን። ለእግዚአብሔር የተሰራውና የቆመው መቅደስ ውስጥ ከእግዚአብሔር ጋር አብሮ ሰይጣንም አለበት። ከእግዚአብሔር ጋር አብሮ ሊሄዱ የማይችሉ ነውራችን፣ ክፋታችን፣ ኃጢአታችን፣ በደላችን፣ መነቃቀፋችን ለእርሱ የማይስማማው ለቤተ ክርስቲያኑ የማይመጥነውን ነገር በሙሉ አለ። የሚያሳዝነው ነገር ምን መሰላችሁ ክርስቲያኖች? በጣም የሚያሳዝነው ነገር አሁን አንድ ሰው መጥቶ ቤተ ክርስቲያን ውስጥ ቤተ መቅደስ ውስጥ ነው የምላችሁ፣ ቤተ መቅደስ ውስጥ አያደርገው። ቤተ ክርስቲያን ቤተ መቅደስ ውስጥ መጥቶ ድራፍት ቢጠጣ ምንድን የምትሉት? በስመ አብ አትበሉ። መጀመሪያ መልሱን መልሱልኝ።
ቤተ መቅደሱ ውስጥ ገብቶ እኛ ነጠላ ጫማ አውልቀን የምንገባበት ውስጥ ገብቶ ድራፍት እየጠጣ ብታገኙት ምንድን የምትሉት? ኧረ መልሱ ቶሎ በሉ። ውጣ፣ እዚህ አይጠጣም፣ ውጣ። እንዲያውም እናንተ ትውጣላችሁ። እያጋጨን ነው የምናስወጣው። ለምን እንወሻሻለን? አይደል እንዴ? አመላችን እኮ ይታወቃል። እንዲያውም እንኳንም ዘንቦብን እንዲሁ ጤዛ እኮ ነን እኛ። እንኳንም ተማቱ ተብለን ምክንያትን የምንፈልገው ለመማታት። ስለዚህ ስናገኘው በትትና ሙጣም አንለውም። ብልጭ የሚልብን ወይ እንናደዳለን፣ እየሳብን እየጎተትን እንወጣለን። እሺ ችግር የለም። ቅጥር ግቢ ውስጥስ ቢጠጣ እሱ ችግር የለም፣ ያን ያክል አይጎዳም አይደል? ለቤተ መቅደሱ ጥሩ ችግር የለም። እሺ ቤተ መቅደሱ ውስጥ ሲያጨስ ብታገኙት ነው የምታደርጉት? አሁንም አይዟችሁ ችግር የለም፣ ለመማማር ስለሆነ እኮ ክፋት የለውም። ብንችል በንግግር ካልሆነም በምንድን የምናወጣው? በጉልበት እናወጣው። ግቢ ውስጥስ ቢያጨስ ያው ነው፣ አሁንም አልለቀውም። አጥሩ ዙሪያስ ቢያጨስ ያው ነው፣ አሁንም አልለቀውም። ትንሽ ራቅ ቢልስ? አይ ተው ተው አንወሻሽ እንጂ ራቅ ካለማ ምን አገባን እኛስ? ራሱን የሚጎዳው ነው የምንለው ነው አይደለም? ነው። የሚገርመው ምን መሰላችሁ? አሁን የነገርኳችሁ ምሳሌና የእናንተ ሰውነት በምድር የሚለያዩ። ይሄ ቤተ መቅደስም ቤተ መቅደስ ተብሎ ተጠርቷል። የኛም ሰውነት የእግዚአብሔር መቅደስ እንደሆነ አታውቁምን ተብሎ ተነግሮናል። እዚህ ቤተ መቅደስ ድራፍት ሲጠጣ ሰውነትህን እንዲህ ካደረገው ለምን አንተ ታደርገዋለህ? አንተም እኮ ልብህና ሰውነት እኮ የእግዚአብሔር መቅደስ እኮ ነው። እዚህ መቅደስ ውስጥ ሲጋራ ሲጨስ የማይደረግ ነገር ሲደረግ በደል ተሰራ፣ ኃጢአት ተሰራ፣ ክፋት ተሰራ ብለን እንጮሃለን። የእያንዳንዳችን ሰውነት የእግዚአብሔር መቅደስ ነው አይደለም? ነው አይደለም? ለዛ ነው አያችሁት ክርስቲያኖች፣ ቤተ መቅደሱ ላይ እውነት ነው ክርስቶስ ራስ ነው ብለን እናገራለን። የኛ ሰውነት ላይ ግን ማን ነው ራስ የሆነበት? የኛ ሰውነትን የሚያዘው ግን ማን ነው ብለን መጠየቅ አለብን። ለቤተ መቅደሱ በምንጨነቀው ልክ ለራሳችንና ለሌሎች ክርስቲያኖችም ነፍስ መጨነቅ አለብን። ቅድም እንዳላችሁት እኮ ነው ቤተ መቅደስና የቤተ መቅደስ ቅጥር ግቢ ውስጥ ሲሰራ ነውር ነው የምንለውን ኃጢአት ቅጥር ግቢው ውጪ ቢሆንም ግንቡ ጋርም ቢሆን አረ ችግር ነው አለ። ራቅ ሲልስ ማን ፈቀደልን ታዲያ? ከቤተ ክርስቲያን ራቅ ብለን የምንሰራው ኃጢአት ስለ ራቅን ኃጢአትነቱ ይቀራል እንዴ? መልሱ እንጂ አይቀርም፣ በፍጹም አይቀርም። እንኳን ቤተ መቅደስ ውስጥ ያለ ጽላት በስደት ምክንያት ተነስቶ ወጥቶ ይቀርና እኮ ክርስቲያኖች እጣን እንኳን እኮ የጨሰበት አዳራሽ እኮ እጣኑ ሲጠፋ መዓዛው ይጠፋል እንዴ? አይጠፋም እኮ። ቤተ መቅደሱ ላይ እንደ ትናንትናው ስርዓት አምልኮ ስለማይፈጸምበት ተብሎ ነውር እንዲፈጸምበት ይደረጋል እንዴ? አይደረግም። ታዲያ ለምንድን ነው እንደ ልጅነቴ እንደ ወጣትነቴ በደጉ ጊዜ እያልን እንደምናወራው ቤተ ክርስቲያን ላይ ተጠግተን እንደነበርንባቸው ዘመናት አሁን በተለያየ ምክንያት ስንርቅ በደል እንድንሰራ ሰውነታችን ላይ ፈቀደልን ማን ነው? ማንም አይደለም። ራሳችን በራሳችን ፈቀደንለት። ራሳችን ለራሳችን ሰውነት ማዘዝ ጀመርን። መውደቅ የጀመርነው የዛን ጊዜ ላይ ነው። ምን አለፋችሁ እግዚአብሔር እኛን ማዘዝ አቁሞ እኛ እግዚአብሔርን ማዘዝ ጀመርን። ነው እኛ እግዚአብሔርን መስማት አቁመን እርሱ ግን እኛን እንዲሰማ እንናገራለን። እንዴት ያለ ነገር ነው? አንተ ሳትሰማው ለምንድን ነው አዳምጠኝ የምትለው? አንተ ሳታየው ለምንድን ነው እየኝ የምትለው? እንደው በሰውኛው እንኳን እኮ ስትናስበው ሊሆን እኮ የማይችል ነገር እኮ ነው። አሁን ግን አኗኗራችንን ስናየው ተመሳሳይ ነው። አናዳምጠውም ስማን እንለዋለን፣ አናየውም ይሄን እንለዋለን፣ ቦታ ሳንሰጠው ቦታ ስጠን እንለዋለን። ኧረ ተው ክርስቲያኖች፣ እንደዛ ልንሆን አይገባም። መጀመሪያ እኛ ለእግዚአብሔር የሚጠበቅብንን ነገር ቀድመን ማሟላት አለብን። ከዛ በኋላ እግዚአብሔር ለቃሉ የታመነ ነው። እንኳን አርግልን ብለነው እንደሚያስፈልገን አውቆ ያደርገዋል። ነግሮናል አስረግጦ። ሊያው እንደኛ መለመንን ለማያውቁ እንደሚያስፈልጋቸው ግን አምኖ ለምድር አበቦች የሚያስፈልጋቸውን ይሰጣቸዋል፣ ለሰማይ ወፎችም የሚጠግቡበትን እህል ይሰጣል። እና እግዚአብሔር ከሰማይ ወፍና ከምድር ከሚበቅል አበባ እኛን አሳንሶ የምንጠይቀውን ነገር ሊያሳጣን ነው? አያሳጣንም በፍጹም። እኛ ለእግዚአብሔር ያጎደልንበት ነገር ስላለ ነው እንጂ እርሱም ያጎደልንበት ዕጣን፣ ጧፍ፣ ዘቢብ እንዳይመስል የኔን ያንተን ሰውነት ነው። እሱን እምቢ ብለነዋል፣ አሻፈረኝ ብለነዋል። በቃ አልሰጠነውም፣ ከልክለነዋል። ያንን ነው ክርስቶስ የተሳፈረባት ታንኳ አንድ መሸከም እንደምትችለው የኛ ሰውነትን መሸከም ያለበት እግዚአብሔርን ብቻ ነው። እግዚአብሔርን የተሸከመ ሰውነት እንዴት የተቀደሰ ሰውነት መሰላችሁ! በረከቱ ለሁላችን ትድረሰንና ቅዱስ አግናጢዮስ ምጡዕ ለአንበሳ የሚባል የቤተ ክርስቲያናችን ሐዋርያን አበው መካከል አንድ አለ።
እና ይህ አባት በጥንቷ የቤተ ክርስቲያን የስደት ዘመን ላይ በአንበሶች ተነካክሶ ወይንም ደግሞ ተቦጫጭቆ እንዲሞት ፍርድ የተላለፈበት ነበር። እና የሚገርማችሁ አማራጮቹን ላይ ይሰጣቸዋል። እምነታቸውን ሊለውጡ አለያ ደግሞ ሞትን እንዲመርጡ። አብዛኞቹ ክርስቲያኖች የሚመርጡት ሞትን፣ ከሞት በኋላ ህይወት እንዳለ ስለሚያውቁ ነው አንደኛ። ሁለተኛ ሞትን የሚመርጡት ክርስቲያኖች ሊሞቱ የሚችሉትና ስቃይና እንግልት ሊበዛባቸው የሚችለው ፈርደውም ጭምር ፍትህም አጉድለውም ጭምር ሊጎዷቸው የሚችሉት ስጋቸውን ነው እንጂ ምናቸውን አይደለም፣ ነፍሳቸውን አይደለም። ስለዚህ ስለ ነፍሱ የሚኖር ክርስቲያን ስለ ስጋው አይጨንቀው። ስለ ነፍሱ የሚኖር ክርስቲያን የስጋውን ጭንቀት ለእግዚአብሔር ነው የሚሰጠው። እኛ ለእግዚአብሔር መኖር ስላቆምን እኮ ነው እግዚአብሔር ለኛ መኖር የሚጀምርበት ጊዜ ይራቀን። እኛ ባናጎልበት አያጎልብንም እግዚአብሔር፣ እንዲሁም አጎለንበትም እየሞላ ነው እያየን ነው። እና ቅዱስ አግናጢዮስ የመሰከረበትንና ያስተማረበትን እያንዳንዱን ትምህርት እየተነጠለ ነውር ነቀፋ እንደሰራ ሲነገረው በፍጹም አላደርገውም ማለት እና እንስሳቱ ወይም አራዊቱ አንበሶች አናብስት ቦጫጭቀው ሰውነቱን ይቀረሽ እስካይባል ድረስ አድቅቀው ሲበሉት ልቡ ላይ ግን እምነቱ ተጽፎ ነበር፣ እግዚአብሔር አምላክ እንደሆነ የሚያሳይ። ይሄ እኮ ተአምር እኮ ነው። በነገራችን ከሁሉም አካላቱ ከሁሉም ሰውነት ክፍሎቹ ሁሉም አብቅተው ልቡ ብቻ ተርፋ በልቡም ላይ አምኖት መስክሮለት የሞተለት እውነት ተጽፎለት ነበር። ስለ እርሱ ስለኖረ ስለ እግዚአብሔር ሞቶም እንኳን ህይወት ነበረው። አሁን እኛ እርሱን የጎደለን ክርስቲያኖች ሰውነታችን ላይ እርሱ ብቻ እግዚአብሔር ነው መሆን ያለበት። ስለዚህ ክርስቶስ ታንኳ ላይ ተሳፈረ፣ ባህር ላይም ቆመ። እነሱ በወደቡ ዳር ቆመው የሚያስተምረውን ትምህርት መስማት ጀመሩ። ወደብ ማለት ምን ማለት ነው? ከባህሩ ምን መሬት ያለበት ነው? ምን መሬት? ደረቅ መሬት የብስ ያለበት ነው ወደብ የሚባለው። ታንኳውም በሉት መርከቡም በሉት ጀልባውም በሉት ተንሳፎ መጀመሪያ የሚያርፈው ምኑ ላይ ነው? ወደቡ ላይ ያርፍና ሰውየውም ወደ የብስ ይለወጥ፣ የብስ ላይ መራመድ ይጀምራል። እና ክርስቶስ እነዚህን ሰዎች ሲያስተምራቸው ወደቡ ዳር ነበሩ። ቅድም እንዳልኳችሁ ነው። አንድ ሰው ሩቅ ሆኖ ያለምንም ድምፁን ሊያሰማለት ሊያስችል በሚችል መሳሪያ ቢያስተምር መስማቱን ሊሰማ ይችላል። ነገር ግን በጥራት ቅርበት እንዳለው ሰው ሊደመጥ ስለማይችል ምን አለ መባሉ አይቀርም። ክርስቶስ ወደብ ዳር ቆመው ያስተማራቸው ሰዎች ማለት ምን ማለት መሰላችሁ? ከቤተ ክርስቲያን ዳር ላይ ቆመው እንደማይመለከታቸው ሆነው ወይንም ደግሞ ምንም አይነት ነገር እንደማያሳስባቸው ሆነው በስማቸው ክርስቲያን የሆኑ ሰዎች እንዳሉ አንደኛ ለማጠየቅ። እየሰማችሁ ነው? አንዳንዶቻችን እንዲህ አይነት ጠባይ ያለብን፣ ከቤተ ክርስቲያን ትምህርት ዳር የቆምን፣ ከቤተ ክርስቲያን ስርዓት አምልኮ ዳር የቆምን፣ ከንስሐ ከቅዱስ ቁርባን ሕይወት ዳር የቆምን። ዳር ቆመን ደግሞ እኮ የሚገርመው ዳር መቆማችንን እንደሚያውቅ ሰው አጥርቶ ነገሩን እንዳልተረዳ ሰው ዝም አንልም፣ አስተያየት እንሰጣለን። ሳንቆርብ ስለ ቅዱስ ቁርባን እንጠይቃለን። ንስሐ ሳንገባ ስለ ሌሎች ጉዳዮች ላይ በደንብ አድርገን አስተያየት እንሰጣለን። እንዴት ነው ክርስቲያኖች እንደዚህ እየሆነን የምንዘልቅ? ወደብ ዳር ያለ ሰው እኮ ባህር ውስጥ ስለሚንሳፈፈው ታንኳ አይመለከተው፣ ቀዛፊው እሱ አይደለም። ዳር ሆነን ስለ ቤተ ክርስቲያን ጉዳይ ይመለከተናል የምንልበት ጊዜ ማብቃት አለበት። ሁላችንም እርሱ ካለበት ታንኳ ላይ እስከምንሳፈር ድረስ ቢያንስ አብረን ውሃ ውስጥ መርጠብ አለብን። እየሰማችሁ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የምታስታውሱ ከሆነ ወንጌል ላይ በተንሳፈፈበት በደቀ መዛሙርቱን ተማሪዎቹን ማለት ነው ይቅርታ ተሳፍራችሁ ተሻገራችሁ ጠብቁኝ ብሏቸው እነርሱን ጀልባ ላይ አስጫናቸውና ሄደ። አብሯቸው አልገባም። እየሰማችሁ ነው? ከዛ በኋላ የተወሰኑ ምዕራፎችን እነሱ ከተጓዙ በኋላ ክርስቶስ አምላካችን ባህሩ ላይ እየተራመደ መጣ። ምኑ ላይ እየተራመደ? ባህሩ ላይ እየተራመደ መጣ። ደቀ መዛሙርቱ ፈሩ፣ ደነገጡ። በምድር ላይ እያሸነፍነው የነበረው በምድር ላይ አሸንፈን ከሰዎች ሰውነት ስናሳድደው የነበረው አጋንንት አሁን ባህር ላይ መጣብናል። እየሰማችሁ ነው? ደቀ መዛሙርቱ ራሱ ፍርሃታቸው አይገርም? ደረቅ መሬት ላይ ያሳደዱትን ሰይጣን ባህር ላይ ይጥለናል ብለው እግዚአብሔርን ተጠራጠሩት። ስልጣኑን የሰጣቸው እርሱ፣ በሁሉም ቦታ ማሳደድ እንደሚችሉ የነገራቸው እርሱ። ግን ክርስቶስን ከሩቅ ሆኖ ሲመጣ ፊቱን ስላላዩት በቃ ጉዳችን ነው ፈላ ብለው ፈሩ። ክርስቶስ ምን አላቸው?
አይዟችሁ እኔ ነኝ አትፍሩ አላቸው። እየሰማችሁ ነው? የዚህን ጊዜ ላይ ከደቀ መዛሙርቱ መካከል አንዱ ቅዱስ ጴጥሮስ ክርስቶስ እንደሆነ ሲያውቀው እየተራመደበት ያለበትን ባህር እያወቀው እንድመጣ አዘዛለው እና በለኛለሁ። እሺ ና አለው። የዚህን ጊዜ ላይ ይንሳፈፍባት ከነበረው ጀልባ ወርዶ ስለወደደውና ጥራኝ ብሎ ስለተማጸነው ስለ ክርስቶስ ብሎ ሊራመዱበት የማይችልበት ባህር ላይ ጴጥሮስ እየተራመደ መጣ። ጴጥሮስ ወደ ክርስቶስ ባህር ላይ እየተራመደ እንዲመጣ ያስገደደው ክርስቶስን የወደደበት ልክ ነው። እየሰማችሁ ነው? ቤተ ክርስቲያንን የምንወዳት ከሆነ ወደብ ዳር አትቁሙ፣ አንቁም። እርሱ ካለበት እርሱ ተሳፍሮባት ካለችበት ታንኳ ከቤተ ክርስቲያን አምነነው ባህሩን እየረገጠን መሄድ እንችላለን። የማይረገጠውን እያለፍን ሊታለፍ የማይቻለውን እያሻገረን መሄድ እንችላለን። የአብዛኞቻችን ድክመት ክርስቲያኖቼ ነው። ሁላችንም ባይሆንም አብዛኞቻችን ግን ወደብ ዳር ሆነናል። በቃ ድምፁን ከሩቅ እንሰማለን። ጭምጭምታውን እንሰማለን። ችግሩን ከሩቅ ሆነን እንሰማለን። የሚደርሰውን ግፍና ሰቆቃ ከሩቅ ሆነን እንሰማዋለን። እስከ መቼ እንላለን? እስከ መቼ ትላለህ እንዴ ትያለሽ እንላለን። ይሄ ሁሉ እስከ መቼ ድረስ እንደሚዘልቅ ታውቃለህ? አንተ እሱ እስካለበት እስክትጠጋ ድረስ፣ አንተ እኔ ሁላችንም ካለበት እስከምንጠጋ ድረስ እኮ ነው። ክርስቲያኖችን ለማንቃት ጠላቶቻቸውን ለማሳፈር እኮ እግዚአብሔር መከራ እንደሚያመጣ ታውቃላችሁ። ጠላቶቻችን እንዲያፍሩ ገለውን እንደማይጨርሱ እንዲያምሩት፣ እኛ ክርስቲያኖች ደግሞ ያንቀላፋን ሰዎች ካለን ደግሞ በእነሱ ለሃይማኖታቸው በሚሰጡት ምስክርነት ላይ ነቅተን መራመድ እንድንችል እግዚአብሔር መከራ ሊያመጣ ይችላል። ባህር እንደሆነ መራመድ እንደማንችል ባህር እንደሆነባቸው እነሱም ከወደቡ ወደ እርሱ መምጣት እንደማይችሉ ያውቃል። ያውቃል ጠንቅቆ። ጴጥሮስን ና ሲለው የሚራመድበት መሬት እንዳልሆነ ውሃ ባህር እንደሆነ ያውቃል። እግዚአብሔር ካዘዘህ ተራመድ እንዳለ እርሱ ካወቅና መሆኑን ካረጋግጥ አንጠራጠሩ፣ እንራመደው። ባህር ያሰጥማል እናውቃለን። መከራ ሰውን ሊያጠፋ ይችላል፣ ምንም ጥርጥር እኮ የለው። ስጋችንን ነው እንጂ ምናችንን ግን ሊያጠፋ አይችልም። ነፍሳችንን ሊያጠፋ አይችልም። ይሄ ክርስቲያኖች የሚሰበከው ወንጌል የሚኖር ወንጌል ነው። ኖረውት ያሳዩን ወንጌል ነው በየዘመናቱ። እኛ ጋር ሲደርስ ግን እንዳልኳችሁ እየሰማነው ያለውን ለመኖር እየከበደን ያለው የማይኖር ስለሆነ አይደለም። እየሰማነው ያለነው መኖር የሚከብደን ወደቡ ዳር ስለቆምን ነው። በቃ እግዚአብሔርን ከሩቅ የምናውቀው ሰዎች አለን። በቃ እንደ አምላካችን እንኳን ያልቀረብ ነው። እንደ አባታችን ከእግሩ ስር ያልተንበረከክንለት፣ እንደ ንጉሳችን ያልተገዛንለት፣ እንደ ፈጣሪያችን ፍጥረትነታችንን አምነን አንተ ነህ ያበጃጀኸኝ ብለን ራሳችንን በእጆቹ ያልጣልን እኮ ሰዎች ነን እኛ። እንዴት ታዲያ አድርጎ ያስተዳድረን? እንዴት አድርጎ ይምራን? ነፃ ፈቃድ ሰጥቶናል። መሃላችን ገብቶ አይበጠብጠን። ነፃ ፈቃዳችንን ገፎን እንደ እንስሳ ባገድኩና በወሰድኩ ብቻ ትሄዳለህ አይለን እንዴ? እግዚአብሔር በሰጠን ነፃነት እሱን ራሱን እስረኛ እናድርገው እንዴ? እግዚአብሔር በፈቀደልንና ኑሩት ባለው ህይወት እንድንሞት ምክንያት እንሁን እንዴ? አይሆንም። ክርስቲያኖች ይሄን ጠንቅቀን ማወቅ አለብን። ነገ የምናከብረው ጌታችን ኢየሱስ ክርስቶስ ለዓለም ድህነት ሲል በመስቀል ተሰቅሎ ዋለ የምንለው እኮ ክርስቶስ አምላካችን እኮ የሞተው እኔና እናንተ እንድንኖር እኮ ነው። አሁን ግን ስታዩት ሞቱን ራሱ እየዘበትንበት እኮ ነው። ዋጋ ከፍሎ ለኛ መሞቱን የሚያሳውቅና የሚያመላክት ህይወት እየኖርንለት አይደለም። ያን ለመኖር እግዚአብሔር አምላካችን ይርዳን። እውነት ዋጋ መብላትን የመሰለ የተከፈለልንም ጭምር ዘንግተን እንዲሁ መኖርን የመሰለ ትልቅ ውድቀት የለም ለሁላችን። ስለዚህ ክርስቶስ ወደብ ዳር ያሉትንም ሰዎች ማስተማር ጀመር። ይሄ ርህራሄው ነው። ሩቅ መሆናቸውን እያወቀ ሊሰሙት እንደማይችሉ እየተረዳ አሁንም ይጮህላቸዋል፣ ይናገርላቸዋል። ወደብ ዳር ቆመን መግባት የፈራን ብዙ ሰዎች አለን። በተለያየ ምክንያት እኔ ቤተ ክርስቲያን ስጠጋ ድሮም አያምርብኝም የምንል ሰዎች አለን። አንዳንዶቻችን ደግሞ የቤተ ክርስቲያንን ነባራዊ ችግር ስንሰማ አሁን ከተጠጋህ እናት የመከራ ዘመን ነው፣ አንተ ላይ ነው መከራ የሚከፈትብህ ብሎ የሚሸሽም ሰዎች አለን። እኛ ብዙ ቀጠሮ የምናበዛም ሰዎች አለን ለመምጣትም ጭምር። እኔ ይገርማል እኮ ነገን እንዴት እርግጠኛ ብንሆንበት ነው ወንድሞች። ነገን በጣም እንዴት አድርገን እንደሚነጋ ብንተማመንበት ነው። ደግሞ እኮ እንዲም ስንባል እንዴት አንተማመን? መቼም እግዚአብሔር አለ ማለታችን እኮ አይቀርም።
ነገን እንደሚነጋ በምትተማመንበት ልክ ጨልሞ ልትሞት እንደምትችል ስለምን ተዘነጋለህ? ሰው ለጽድቅ ነገ ብሎ ቀጠሮ መያዝ የለበትም። ሰው ሊያደርገው ለሚችለው መልካም ስራ ነገ ብሎ መቅጠር የለበትም። ብዙ ነገሮች ከእግዚአብሔር ውጪ ልንሰጣቸው የምንችላቸው ነገሮች አሉ። እግዚአብሔርን ግን ነገ ብለን ቀጠሮ አንሰጠውም። ጊዜው በሙሉ የሱ ስለሆነ ለእርሱ ሁሌም ክፍት ነን። ክርስቲያኖች ልብ ብላችሁ ስሙኝ። እኛ በዚህ ምድር ስንኖር በሙሉ ጊዜያችን ክርስቲያን። እስኪ እኛ በሉ እንጂ በዚህ ጊዜ በዚህ ዓለም ስንኖር የሙሉ ጊዜ ክርስቲያኖች ነን። አጠንቅቀን እንወቀው። አብዛኞቻችን አኗኗራችን ሲታይ የትርፍ ጊዜ ክርስቲያኖችን። ልክ አሁን ሰው በትርፍ ጊዜው ከሚጠበቅበት ኃላፊነቶች በተረፈው ወቅት ሌሎች ነገሮችን እንደሚያደርግ የአንዳንዶቻችን አኗኗር የትርፍ ጊዜ ክርስትና ነው። ወገን ሳለህ ጊዜ ቅድስናህን ያዝ። መከራ፣ ችግር፣ የምንፈራው ሰቆቃ መጣብኝ ሳትል እዚሁ ላይ መጀመሪያ ተስተካክለን እንገኝ። ሁላችን በመልካም መሬት ላይ ማፍራት የቻለ ጥሩ ዘር ምንም አይሆንም። ክርስቲያን በሁሉም ቦታ ክርስቲያን መሆን አለበት። በቃ ቤተ መቅደስ ውስጥ ብቻ አይደለም ክርስቲያን የምንሆነው። ለሚያውቀን ክርስቲያን መሆናችንን ብቻ አይደለም ክርስቲያን የምንሆነው። ማንነታችንን ለሚረዳው ሰው ብቻ አይደለም ክርስቲያን የምንሆነው፣ ለሁሉም ነው። ለሚያውቀንም ለማያውቀንም፣ ቤተ ክርስቲያንን ከሩቅ ሆኖ ለሚሰድባትም ለማይናገራትም፣ በሁሉም ቦታ ክርስቲያን መሆን አለብን። እኛን ግን ተመልከቱን። እዚህ ስንታይ ክርስቲያንን ማህበራዊ ሚዲያው ላይ እንደኛ ሐሳብ የለም። ሰድበን ለሰዳቢ አባቶቻችንን የምንሰጠው፣ ቤተ ክርስቲያንን አሳልፈን የምንሰጠው እኛው ራሳችንን። ሁላችንም በየደረጃችን እንጠየቃለን፣ አትጠራጠሩ። ቤቱ መሪው ያለበት ታንኳሌው ክርስቶስ ነው። በደንብ አድርጎ ሁላችንን ይመዝነናል። አንዳንዴ ግን በምንሰፍርበት ቁና እንደማንሰፈር አይቀርልንም፣ እንሰፈራለን። ክርስቶስ ጅራፍ አበጅቶ ቤተ መቅደሱን ለማንጻት የገባበት ጊዜ ላይ እንስሳቶቹን አባሮ ያወጣበት ትዝ ይላችኋል። አንዳንድ ሰው ይሄንን ታሪክ ሲሰማ ምን አለበት እግዚአብሔር በዚህም ዘመን ላይ መጥቶ ሁሉንም እንደው በቃ ጥርግርግርግ አርጎ ባይወጣቸው፣ ችግር ያለባቸውን በሙሉ። ምን ያክል እርግጠኛ ነን እኛም ተጠርገው ከሚወጡት መካከል ብንሆንስ? እኛው ራሳችን ችግርተኞቹ እኛስ ብንሆን እናውቃለን? አናውቅ። በሁሉም ቦታ አምላካችን ልዑል እግዚአብሔር ክርስቲያን መሆንን ያድለን።